ሽቱ 5 ወይ 3 4 ሽቱ ጸጉሬ ልቀቀኝ ሰለሞን በዚህ አንድ አብል የማይሆን ነገር ውስጥ አንግባ ልቀቀኝ ጸጉሬ በጣም ወዳታለሁ አስብላታለሁ ካንተ በላይ ብሎ እኮ ጥቅልል አድርጎ አስገባ ዳጊ እንደዚህ አያደርግም እሷ ራሷ እየተከታተለችው እንዳይሆን እሱማ እንጆሪ እየበላ ነው አሁን በዚህ ኑሮ ይጓጓል አሁን በኔ ኑሮ ይጓጓል አላክስ ምን ዋሹ ስልክ ማታነሽው የሆነ መኪና ሆረሽቶኝ አበስብሶኝ ልብስ እስከቀይር ነበር ይቅርታ እሺ ሰው ባይሆን ምን ይዤልህ እንደመጣው ብታቅ እንደዛ ታናግረኝ ነበር ምን አዲስ ነገር ያለው ምን ብር ነው እንዴ ያ ግን መጣሽ አላቅም ድንገት ጌታቸው ክፍል ሳገኝ ሜቢ ከጠቀመህ ብዬ ነው ያመጣውልህ ሊያ ከጠቀመህ ምንሽ ማንንም አላየሽ ማስተውልሽ የሚገርም ተአምር ነው ይዘሽ የመጣሽው ሊያ የሚገርም ተአምር ነው ይዘሽ የመጣሽው በጣም ማመሰግነው እሺ እንዴ ምንድነው ውድ ነገር ነው ልጅ ላይ የመጣሁት በጣም እንጂ ሊያ እንዴ እኔ ምንሽ ግን ማንንም አላየሽ ማስተውልሽ አዎ አይ ማንንም አላየኝም ብራቮ ሊያይ ስለዚህ መጥፋቱ ሲታወቅ አንቺ የሚጠረጥር ማንንም የለም ማለት ነው አንተ ቀልል ሌላም አለ እንዴ አረስካር ወርቅ ነው አልተቻልሽም ሊያይ አልተቻልሽም በቃ አሁን ፋይሉን ፎቶ አንሳና ቦታው ልመልስ ተይ እንጂ ሊያ አትቀልጂ እንጂ እንዴ ይሄን ፋይል ለማግኘት አይደለም እንዴ ግሬስ ከሚቀጠን ድረስ ዞር የነበረው እንዴ ያ መሀል እንዴ ሲያጡት ምን ይላሉ ሊያ አሁን ይዘሽ ውስጥ እንደሚያጡት ጠፍቶሽ ነው የማይረባ ጥያቄ የምትጠይቂኝ እንዴ ምን ሆነ ነው ሶሎሞን እኔ እኮ እንድትወስዱ አይደለም ያመጣሁት እና እንደ ሾፎ ነው አዎ ካሜራ አንሳና ልመልሰው ባይሆን ያችን ነገር ልሽጣው ትሰሚኛለሽ ይሄ ፋይል የናቲንም የጌታቸውንም እጅ ጠምዝዤ የሚይዝበት ውድ ስጦታዬ ነው አንተ ቆይ ምንድነው የራስህ ጉዳይ ላይ ለምን ትኩረት አታረግም ልጠኝ ይሄን ምን እሺ ነው ጭቦን የግልሽ ብቻ ልታረጊው አስበሽ እንደው እና ሪስኮስ ጃመጣውትን ሼር ልታረገኝ አስበህ ነው ታዲያ እኔ ጠፋው ሰለሞን ሲጀመር እዛ ቤት ያስገባሽ ነው አይደል እንዴ ማ ስለሆንክ እኔ እኮ ደስ እንዲል ብዬ ነው እንጂ ያሳየው ላካፍልህ አይደለም እሱን ስትገረፊ ታወሪዋለሽ ይኸውልሽ እንደው ማለት ነው 40% ለአንቺ 60% ለኔ ይሄ ለመላላጫ ምናምን ለመጋጋጫ በጣም ሲበዛብሽ ነው ለመጋጋጫ እሺ ጥሩ ኦኬ ሰሚ እንዴ ወይ ዘንድሮ አቤት ፀሐይ እንዴ ዘንድሮ እኮ ልንሞት ነው በፀሐዩ ልንሞት ነው ጌታቸው ምን ነው በሰላም ነው እንዴ እንኳን ደስ ያለሽ አመለ ይሄው እንደምትፈልጊው ልጆቼ ጥለውኝ ሄዱ ብቻዬን ቀረሁልሽ ማን ነው ደስ ያለው ትብቃናት ውሽማ መጣብኝ ብላ ከፋት እጅሪት ምን ታርግ አይ ውሽማም ሲደላ እኮ ነው እናቴ ውሽማት ያለሽ አንቺ ምን አለብሽ እንዴ ደሞ ሌላ ማረ ኧረ ተው ጌታቸው ተው እንዲህ አይነት ነገር እኮ በዘራችን የለም ደሞስ እነዚህ ልጆች እንደው ባንተ እድሜ ልካቸውን ሲያፍሩ ይኖሩ እንዴ አይ ልጅ ምን ልጆች አሉኝ ወልጄ እንዳልወለድኩ የወላድ መካን ሆኜ ቀረ ማለት ምን ማለት አለው በቃ ልጆቼ ኩራቶቼ ትተውኝ ሄዱ ወይኔ ልጆቼ ደስታዎቼ እንዴት ነው የሚሄዱት ዝም በይ አንቺ ደግሞ አንቺ ነሽ አንዷ ጦስ እዛ እየሄድሽ የማይሆን ወሬ እያወራሽ ልጆቼ ላይ ጥርጣሬ ነዛሽ ልጆቼን ጣልሻቸው ትላለህ እንዲህ ያልክ ነው ስሜን የምታጠፋ ቤትህና ልጆችን ባያስኩኝ እዛው ራስሽ ጥፊ ድሮም አንቺ በዚህ ደንቆሮ ጆሮሽ ማወናበድ ነው ስራሽ አይ ጌታቸው እንዲሁ የሥራህን ይስጥ ሌላ ምን እልሃለሁ አመለ በቃ በጄ ሰበብ ትሆኛለሽ ሂጂና ግቢ ወዴትም አልሄድም ስማ ዛሬ ውስጥ ተገለኝ እንደሆነ አሉ ከዚህ ንቅንቅ አልልም በቃ ምን አለ መድኃኒዓለም ሙሉ ለሙሉ ጆሮሽን ድፍን ባረገው ይሄን ያርፌ ነበር እኔን እንደዚህ ትለኛለህ ለነገሩ ተው አንተ እኮ ለሚስት ለልጆች ለጓደኞች ማትሆነ ይበለኝ ስማ አንተ ሰይጣን አንቺ ጋዳለኝ ምንድነው የሚያስጮሽ አንቺ በቃ ስትጮይ አገር ካልሰማሽ ደስ አይልሽም ጋዳለኝ ድረሱልኝ ሊጋላይ ነው ጌታቸው ኧረ ወይ አንቺ ሳትሆኚ እኮ እኔ ነኝ መጮህ ያለብኝ እሳይ እንኳን ደስ አለሽ ይኸው ጨርቄን ጥዬ ላብድልሽ ጭራሽ እኔ እንደንቆሮ አለኝ እኔ እንደንቆሮ ኧረ ወይኔ ኧረ ወየው ኧረ ውይ ኧረ ሰላም ስጪ
እሺ እኔ ከቤቴ የት ልሂድልሽ? የት ልሂድ? እንጦሮጦስ ግባ ለኔ ስትል እንጦሮጦስ ግባ። አንቺ አንዴ ማናገረው ምን ማድረግ ነው? አንቺው ትሰሚኛለሽ? ብዙ ባትሳፈጪኝ ግን ጥሩ ነው። እሺ ልትበታኝ ነው? ናምታኛ ናምታኝ ምታኝ። ምንድነው ናና እያልሽ ምናምን ነገር የምታስፈራሪኝ? ይኸውልሽ እኔ አንቺ መምታት ብፈልግ እዚህ ጋር እንደባብ አጋድሚ አንገትሽን ነው የምልሽ። እሺ ማንን? እኔ ነው እንደባ የምታንደባልለው? መጀመሪያ ወንድ ሁን። እሺ ወንዱን በቃ ስለማለመታሽ ወንድነቴም ጠፋብሽ ማለት ነው አይደለ? ቢገባህ ወንድነት አይምሮ ላይ ነው። እሺ መጀመሪያ አይምሮህን አሰራ። ይኸውልሽ አፍሽ እንደመጣልሽ ዝም ብለሽ አትለፍልፊ። በምን ቀን አወኩት እንደት እንዳላረግሽ ጉረኛ። ለማንኛውም ፋይሉን መልሰዋለሁ። እሺ ይሄ መጨረሻ ማስጠንቀቂያ ነው። ፋይሉን ስጠኝ። ሰሚኛለሽ? ይሄ ደግሞ የኔ የመጨረሻ ውሳኔ ነው። ከዚህ በኋላ በፍጹም ስለዚህ ፋይል አናወራም። እሺ አሁን ሀብሉ ነጭ። ጸጉሬ ልቀቀኝ ሰለሞን። በዚህ አንድ ሀብል የማይሆን ነገር ውስጥ አንግባ። ልቀቀኝ ጸጉሬ። ሊያ እጎዳሻለሁኝ። ሀብሉ ነጭ አንቺ እንደማልፋታ ግን አውቅ። እሺ አንቺ እኔ ላይ እጅሽን አነሳሽ። እናንተ ቅቤ ነው እንደ ቀባኸኝ። ደግሞ አታፍርም እንዴ እንደዚህ ስትናገር? ሰሚኛለሽ ሊያ፣ እኔ እንደ ባለጌ ወንዶች እጄን አንቺ ላይ አናነሳም። ፍቅሬ ግን ውስጥሽን ልክ እንደ እሳት እየቦረቦረ ይብላሽ። ሌላ ምንም ማለትሽ ተው እንጂ። የፍቅር ትርጉም እኔ ነኝ አልክሳ። ድሮም ሴት ልጅ እንደ አህያ መደብደብ ነው ጀብድክ። እሺ አሁን ጀብዱን ሳላሳይሽ ከዚህ ሂጂ። ወዴት ነው የምሄደው? እኔ ምን አቅልሻለሁ? ከፈለግሽ እንጦሮጦስ መግባት ትችያለሽ። አንተ ራስህ እንጦሮጦስ መግባት ትችላለህ። ባይሆን ፋይሉ እኔ ጋር ይሆናል። ስጠኝ፣ እስኪ ስጠኝ። ለምንም ሰጥሽ ሄደሽ እንመልሽላቸው። የትም አትሄድም። ስማኝ፣ እኔ እንደ ሌሎች ሴቶች አልቅሳ ትመለሳለች ብለህ አስበህ እኮ ተሳስተሃል። እሺ ራሱን ሊለሞት ነው፣ ሊገለኝ ነው። አሁንማ ጆሮሽ ብቻ አይደለም አእምሮሽም ታሟል። ልጆችንና ቤትን በንብረትን በጠበቅኩን ይብድ። አክስቴ ምንድን ነው የተፈጠረው? አንተ ባትመጣልኝ አክስቴ ቆይ ምን ተፈጥሮ ነው? ሊገለኝ ነበር። ይኸውልህ ሊገለኝ ነበር። ልጆቼንም ቤቴንም አንቺ ነሽ የበተንሽ። ከዚህ በኋላ እዚህ ቤት ማየት አልፈልግም ብሎ ይኸው ሊገለኝ ሲል ነው የደረስኩት። አቶ ጌታቸው እንደ አክስቴ አመለም ምን አጠፋች? ማለቴ ምን አጠፉ? ስደበድባት አየህ? ዝም ብለህ የዚችን እብድ ሴትዮ ወሬ ሰምተህ አትለፍልፍ። እሺ አይ አክስቴ አመለማ ከመሬት ተነስታ እንደዚህ ደበደበኝ ጉድ አደረገኝ አትልም። የሆነ ነገርማ አድርገዋታል። ተጎዳሽ? እሰይ። ስማ እኔ እኮ ነኝ ልጆቼን አጥቼ የተጎዳሁት። አሁን አንተም ተደርበህ ስሜን ልታጠፋ ነው? ጌታቸው እኔ አመለ ላይ እጅን አነሳ። መድኃኒዓለም እጅን ይስበረው፣ እንክት ያርግህ። አሜን። እስቲ ተይኝ እስቲ ስለፈጠረሽ። እኔ ለራሴ አእምሮዬ ሊፈነዳ ነው። አንቺ ጭራሽ አትጨመሪብኝ። በቃ ይኸውልሽ አክስቴ አንቺ መረጋጋት ነው ያለብሽ። እሺ ተረጋጊ። በፍጹም አልረጋጋም። ዳግዬ አንተ ባትኖር እኮ ገሎኝ ነበር። እንዲህ አንቆ እኔን ሚስቱን እንዲህ አንቆ የጣለ እኮ ነው። እኔንም ደግሞ እዚህ ቤት እንዳታድሪ እንዳላይሽ ብሎኛል አይደል? በቃ ዳግዬ አንተ ቤትም ቢሆን መጥቻለሁ። አንድ ቀንም ቢሆን ሂሳብ ይቀነሳል። ችግር የለም። እሰይ ጥርግ በይ። መንገዱን ጨርቅ ያርግልሽ። አረጋሽ እንደዛ ይባል። ሴት ልጅ እኮ ማለት እናት ናት። ማለቴ እናት ናቸው። አሁን በዚህ እድሜዋ ወጥታ የት ትሄዳለች? እቺ ምስኪን ሴትዮ። አረጋሽ ተው። ትሰማለህ? እሄዳለሁ ካለች ትሂድ፣ ጥርግ ትበል። እንኳን እሷ ልጆቼም ቀርተዋል። ባቄላ ቀረ ቢሉት ፈስቀለለ አላሉ። ጉድ እኮ ነው። ልጆች ጋር እኔ ምን ላረግ ነው የምሄደው? እንዴ ካንተ ውጭ ቤተሰብ የሌለኝ ነው አይደል የሚመስልህ? ሰው ጥሩ ቢሉት ራሱ መጣሉ። አክስቴ እንደዛም አይባልም። ቤተሰብ እኮ ሞልቷል። ደግሞ ከሩቅ ዘመድ የቅርብ ጎረቤት አይደለም የሚባለው። ምን አልክ አንተ? ከአንተ እኔ ቀርብሻለሁ እያልካት ነው? አፌ ቁርጥ ይበልልህ ዳጊዬ። በቃ ድሮም ጥሩ አልክልኝ። እኔ ቀይን ጠቅለል አድርጌ አንተ ጋር እመጣለሁ። ድሮም እኮ እዚህ ግቢ ከአንተ ውጭ እኮ ማንም የለኝም። አንተ ጋር እቀመጣለሁ። ብትፈልግ እቀመጣለሁ፣ ብፈልግ አድሬ እወጣለሁ። በቃ ቆይ ቀይንሽን እንዳጠብቅኝ። እሰይ እሰይ ማለት ቆይ አክስቴ አመለ እኔ ጋር ልትኖር? ጋሽ በፍጹም ይሁን እንደዚህ በፍጹም ይሁን። እኔ ጋርማ አትኖር እንዴ። ከወንድምሽ ጌታቸው እኔ እቀርባለሁ አልካት አይደለም? ሂድ አዝለሃት ዙር። ሂድ ፍጠን። ወይ ጋሽ እግዚአብሔር ይስጥልኝ። እርሱ ይወስዷት። እንዴ እኔ ደርዘን 12 ችግር ይዤ ቤት ልግባ? አልገባም። እዛች አንድ ክፍል ቤት ውስጥ የሆነ ችግር ይዤ አልገባም።
ውይ እኔማ በቃኝ ጠገብ ፉል አለ ባትሬ። እስቲ አሁን ደግሞ አንተ ሞክር በተራህ። እሺ ሂድ ዳጊ። እኔ ደግሞ እንዲህ ከመጥገብማ አንዴ አልፎ እንዲሁ ሊያስመልሰኝ ነው ጋሽ። እባክዎት በመድኃኒዓለም ይህች ሴትዮ እኔ ቤት እንዳትገባ በመድኃኒዓለም። ተነስ። መጀመሪያ ነበር አፍን መሰብሰብ። ቱልቱላ ተነስ አልኩህ። ተነስ ጣልኝ። እኔ መነሳቱን እነሳለሁ፣ ግን ቆይ ለናቲ ምን እላለሁ? ሲቀጥል ደግሞ ከዛ ከሮባ ጋር ምን እንዲህ እሳትና ጭድ ናቸው። ቤቱን በአንድ እንደው ልለምኖት ነው ቤት እንዳትገባ ይህች ሴትዮ። አይመለከተኝም። እዚህ ቆማችሁ ስትመሳጠሩብኝ አልነበረም? ሂደህ እንደሚሆን አድርጋት። ምን እወጣለሁ፣ ችግር የለውም። ከዚህ ቤት ውልቅ ብዬ እወጣለሁ። ግን ይህች ሴትዮ እንዳትከተል፣ ብቻዬን ነው የምወጣው። ሂድ ጥርግ በል ጋሽ። ለሚፈጠረው ነገር እኔ ኃላፊነት አልወስድም ጋሽ። እወጥቻለሁ። ምንድነው? ምን ሆናችሁ ነው? አንቺን አይመለከትሽም። እውነቱን ነው። ይሄ የግላችን ጉዳይ ነው። ዝም ብለሽ ዘው አትበይ። አንቺ ምን ነው ላፍሽ ለከት ቢኖርሽ ዳፍሽና በጣሽ ዝም ብለሽ ነው የምለፈልፊ? አልገባኝም። ለሷ ብለህ እኔን እየተናገርከኝ ነው? አዎ እየተናገርኩሽ ነው። ምንም ቢሆን ምንም እኮ እህቴ ነች። ይኸውልሽ ከዚህ በኋላ እንደዚህ ትናገሪያት ማየት አልፈልግም። እሺ ጥሩ። እኔ እናንተ እኮ ተናግረናል። ምንድነው እስካሁን አልነገርኳትም? የምኑን እውነት? እህት ሳይሆን የስራ ባልደረባህ እንደሆንኩ ነው። ምን ደህና ስራ እንዳለው ሰው የስራ ባልደረባ ምናምን ትያለሽ? አሁን እሱን ተይውና ባለፈው እንዴት ሆነሽ? መቼ ትለኛለሽ እንዴ? ቅዳሜ ዕለት ነው መንገድ ላይ እየተነፋረቅሽ አልነበር እንዴ? ምን ሆነሽ ነው? በሰላም ነው? አንተ በምን አወቅ? ማለት አይታየኝ ነበር? አው ከልዬ ጋር ስለነበርኩኝ መጥቼ ላውራሽ አልቻልኩኝ። ምን የፋሚሊ ምናምን ኬዝ ነው? አይደለም፣ ችግር ተፈጥሮ ነው። የምን ችግር? ግን መጀመሪያ ቃል ገባልኝ። የምን ቃል ነው የምገባልሽ? ምንም አይደለሽም በለኝ። ያው ጉዳዩን ሰምቼማ የሆነ ነገር ማለት እኮ አይቀርም። ያው መቼም ዝም እንድል አይደለም የምነግርኝ አይደል? እንዴት እንደምነግርህ አላውቅም። እንዴት ያለሽው አዘጊውን ሴት ነሽ? በእናትሽ አሁን ካልነገርሽኝ እኔ ልሂድ በቃ። ያን ነው ትተኸኝ የምትሄደው? በዚህ ሰዓት ካንተ ውጭ ማማክረው ማንም ሰው የለም እኮ። ተናገሪያ። ምንድን ነው? ከዳጊ ጋር የራስ ጉዳይ ነው። ምን ትሟዘዛለሽ? ሶል አንቺ ልቀቂኝ እባክሽ። እኔ የስንት ስራ ያለብኝ ሰው ነኝ። ሶል ችግር ውስጥ ነኝ። ቆመህ አውራኝ። ያው ቆምኩኝ አይደል? ምንድን ነው የምትፈልጊው? ምንድን ነው ንገሪኛ እኮ። ቁምና በስነ ስርዓት አውራኛ። አልቆምም። እንደውም ንገሪኝ ከፈለግሽ። ከዳጊ ጋር አብረን ተኛል። ምን የት ነው ያሉት? ይሄ እኛ ቤት አይደል እንዴ? ቤት አንለቅ ስንላቸው እቺን ፋሽን መጠቀም ጀመሩ። አክስቴ አክስቴ ማን ምንድን ነው? እኔ ነኝ አክስቴ። ይሄ እኮ የኛ ቤት ነው። ቆይ እስኪ ዞር ዞር ብለሽ። ምንድን ነው የዞረው? ኧረ እባክህ ደክሞኛል። እኔ ልተኛበት። የዞረ ነገር ካለ ራስ አስተካክለው። እንዴ ይሄ እኮ የኛ ቤት ነው። ምን ሆነሻል እያልኩሽ እኮ ነው። ምን ነው አንተ ቤት ብርቁ ሆንክሳ? እኔ እኮ ሀገሬ እያለሁ መሬቱ፣ እርሻው፣ ከብቱን ብታይ ለዚች እፍኝ ለማትሞላ ቤት አፍክን አትከፍትም ነበር። እኔ ምን አገባኝ ስላንቺ ኩበትናበት እንዴ? እኔ ማወራው ከፍዬ ስለተከራዩበት ቤት ነው። በቃ አሁን እንደዚህ ነቃ ካልሽ አሁን መሄድ ትችያለሽ አክስቴ። ወሬማ እንደምትወደው እዛች ትብቃ ስር ስትርመጠመጥ አገር ያውቃል። ዝም በል አሁን እዚህ ውስጥ ቆይ ትብቃ ምን አገባት እንዴ? እኔ እኮ ያልኩሽ እዚህ ቤት ምን ትሰሪያለሽ ነው ያልኩት። ዳጊ ያልነገረህም እንዴ? ምኑን እንዴ? ከዚህ በኋላ እኮ ጠቅልዬህ እናንተ ጋር እንደምኖር ነው። በቃ እኮ ጌታቸው ቤት እኮ ልብሴንም እኔንም ጥቅልል አድርጌ መጥቻለሁ። ለነገሩ የጌታቸውን ክፋት እናንተም ታውቁታላችሁ። ከዚህ በኋላ ዳጊዬ ጋር አንተም ጋር በተለይ ዳጊዬ ጋር አብሬ እኖራለሁ። በቃ ምን? በፍጹም የማይሆንም። እውነት እንደዚህ የማይሆንም እንዴ? ምንድነው? ቆይ ይሄን ቤት ስታዩ የስደተኛ ካምፕ መሰለሽ እንዴ? ጭራሽ አንቺ ተጨመረሽበት። አይ ሮባዬ፣ ለኔ ያስበህ ነው አይደል? መቼ መጎረምሳ ጋር መኖር ብለህ ችግር የለም። እናንተ ያግማማችሁትን ቤት እንግዲህ እኔ እንደ እናትም እንደምንም ሆኜ ጽድት አድርጌ አብሬያችሁ እኖራለሁ። ጭራሽ በርቀት የምፈራው በሽታ ቤቴ ድረስ ይምጣ። ይኸውልሽ ትሰሚኛለሽ? ወይ አንቺ ወይ እኔ እዚህ ቤት እንኖራታለን እንጂ አንድ ላይማ እንኖራታለን። ልክ ነህ። ለነገሩ በሽታ ያመጣል። እኔ የምለው እየኖራችሁበት አይደለ እንዴ?
ምን አለ ጽድት ውሉን ላርጋችሁ ብትኖርበት ምን አለ? አቤት ግማት፣ አቤት ካልሲ። ምንድነው ግን እንዴት ነው እየኖራችሁ ያለ? ለነገሩ ተውት፣ የጎረምሳ ቤት አይደል? አጸዳላችኋለሁ፣ ችግር የለም። አሁን ደግሞ አንቺ ተጨመረሽበት እኮ አሰብኩት እኮ። ለነገሩ አንቺ ምንም እኮ አላደረግሽም። ያ ዳግም ነው ለቆይ አይሮባ ጥሩ ልጅ እኮ ነው። እሱ እኮ ሲመጣበት ነው ሰይጣን የሚሆነው እንጂ መልካም ልጅ ነው። አሁን እኔ እንድተኛ ነው አረ በፎርም መውጣት ኩሽ እንኳን ወጣልኝ። እኔማ ተኛለሁ እናቴ። ምንድነው ዞር ዞር እያልሽ የምትይኝ? አይ ሆ ሰለሞን ደግሞ ድንገት ካየን ብዬ እኮ ነው። እና የና ታዲያ ምን አባቱ ነው ወይስ ድጋሚ እያስፈራራሽ? አይ ኧረ አይደለም። ግን ባለፈው ለምንድን ነው የመታኸው? እና እንደዛ እያደረገሽ እያየሁ እንዴት ነው ዝም የምለው? ይኸውልሽ ትሰምኛለሽ፣ እኔ ሴት ልጅ ስትሰቃይ እያየሁ ዝም ማለት አልችልም። ደሜ ነው የሚፈለው። እንዴ ቢሆንም እንደዛ ማድረግ አልነበረብህም። እሺ አሁን እጅ ለአንድ ነገር ቢሆንስ? አንድ አይደለም ይኸውልሽ፣ ለምን 1000 ነገር አይሆንብኝ? ለአንድ ስል ምንም አደርጋለሁ። እሺ አደል ምን ነው አላመንሽኝም እንዴ? ኧረ አምንሃለሁ። አንተ እኮ ልዩ ሰው ነህ። ልዬ ጣቶች ሲነኩኝ ግን ደስ እንደሚለኝ ታውቂያለሽ። እኔ አንቺ ረፍ እንጂ መንገድ ላይ ጉድ ልታደርጊኝ እንዴ? እሺ ጉድ ከምትሆን ይቅር። ኧረ ጉድ ልሁን። ምን ሆነሻል? ይኸውልሽ እኔ በአንቺ በሞት ራሱ በቃ መታደል አለሜ አይደለም ዳጊ። ወይ የሆነ ነገር ላስቸግርህ? የፈለግሽውን ነገር አስቸግር እንዴ? እኔ ሲጀምር ለአንቺ መቸገር እኮ ግዴታዬ ነው፣ መብቴ አይደለም እኮ። ምን ሆነሻል? ትንሽ ገንዘብ ፈልጌ ነበር። ገንዘብ? አዎ ማዘርታማ መድኃኒት መግዣ ጥቼ ነበረ። ይኖርሃል እባክህ? አሁን አልያዝኩኝም። ምን ይሻላል? በእናትሽ ቤትም ቢሆን ፈልግልኝ። ሰሞኑን መልስልሃለሁ ዳጊ። በቃ ወይ ቤት ቼክ አድርጌ ልምጣ። እሺ እንሂድ አብረን። አይ ደግሞ አክስቴው ካየችሽ ትቋውጣለች። የት ትኸኛለች? አንተ ጋር እንዴ የምገባው? እሺ በቃ እንሂድ። እንዴ ጋሽ እርሶ እያሉ ነው ቆይ ቤቱ እንደዚህ የሚበጠበጠው? ምንድነው ደግሞ? አክስቴ መለናታ ቤት ገብታ እኮ አልወጣም አለችን እኮ። ታዲያ እኔ ምን አገባኝ? ይሄ እኮ የራሳችሁ ችግር ነው። እንዴ እንዴት የኛ ችግር ማለት? እንዴ የራሳችሁ ችግር ናት እንጂ ጭራሽ ብላችሁ የእናንተ ችግር ናት ትላላችሁ እንዴ? አልሰማህም እንዴ? ምኑን እንዴ? ይሄው ልጅ ዳግም በጣም እወዳታለሁ አስብላታለሁ ካንተ በላይ ብሎ እኮ ጥቅልል አድርጎ አስገባት። እረፈው እንግዲህ። ዳጊ በፍጹም እንደዚህ አያደርግም። እናንተ ሆን ብላችሁ ነው እኛ ችግር ውስጥ ለመክተት እንደዚህ እያደረጋችሁ ያላችሁት። ወይ በግልጽ አትናገሩም? ምን ይውጡልን አትሉም እንዴ እናንተ? ትሰማለህ? እኔ ጌታቸው ነኝ። እሺ እንደናንተ አይነቱን ቡችላ ሳባር አልኖርም። እሺ እንዴት ነው ለአራት እዚህ ጠባብ ክፍል ውስጥ የምንኖረው? አረጋሽ ወይ በቃ እንደምንም ብሎ አክስቴን አስማምቶ ያስወጣት። ያው በፍቅር ነው የምትኖሩት። የአራዳ ልጆች መቼም ይገባቸዋል አይደለም? ፍቅር ካለ አንድ እንጀራ ለአምስት ይበቃል ትላላችሁ አይደል? አንዴ ፍርፍር እያደረጋችሁ፣ አንዴ በወጥ፣ አንዴ በሚጥሚጣ፣ አንዴ ደረቁን እየተጎራረሳችሁ መኖር ነው። ይሄ ቴክኒክ አይጠፋችሁም አይደል? አልሰማሁም ጋሼ። እንዴ አረኛ ለራሳችን ያለብን ችግር ይበቃል። እንዴ ጭራሽ እሷ ተጨምራ ሌላ ችግር። አልሰማም። አረ በዚህ ጆሮ አረ ጋሼ ይከብዳል። በእና ኑሮ ራሱ አይቻልም እኮ እውነት። ቻሉት እንግዲህ። እኔ ምን ላድርግ? የራሳችሁ ጉዳይ ነው። አረ ዳግም የተባልክ ልጅ ይሄ ነገር እውነት ይሁንና ማለት ነው ዛሬ አልተ እንላቀቃለን። ጭራሽ ስልክ አያነሳም። ቆይ እንዴት አልሰብሽው? ስንት ነገር አውርተን ጨርሰን ተመልሰሽ እዛው እንድትወቅሰኝ አይደለም የነገርኩህ፣ በጣም ስለጨነቀኝ ነው። ለምንድን ነው የሚጨንቅሽ? ወደሽ ፈቅደሽ መሰለኝ ያደረግሽው አይደል እንዴ? እሱማው ግን ብሎ ነገር የለም። ወደሽ ከተገፋሽ ምንድነው ቢረግጡሽ አይክፋሽ የሚባል አባባል አውቃለሁ የአገሬ ሰው ሲል። ስለዚህ ምንም አትረዳኝም ማለት ነው? እሺ ቆንጂት ትክ እያለኝ ነው። እሺ አሁን ምንድነው የምረዳሽ? አላውቅም፣ ግን ውስጤ ፍርሃት እያለኝ ነው። ኧረ ቢያንስ የምትፈልጊውን ነገር እንኳን ወቂ እንጂ ቆንጂት። በቃ እሱ የኔ ብቻ እንዲሆን ነው የምፈልገው። ጅል እስኪ አንዳንድ ጊዜ እንኳን እንደበሰለ ሰው አስቢ። እንዴ ወንድ ልጅ ቤት ሀገር ነው የአንድ ሴት ሲሆን ያየሽው፣ ከኔ ውጪ ማለት ነው። ስለ ሌሎች ወንዶች አያገባኝም። ዳግም የኔ ብቻ ነው። እሱ እኮ የሱ መብት ነው ቆንጂት።
እንደፈለግሽ እኮ መታንገላችሁ ያንቺ አሻንጉሊትሽ እኮ አይደለም። አንተ ግን ለምን ደሞ አትረዳኝ? እንደሱ ልቡን የከፈተልኝና ያመነኝ ወንድ የለም። ወይ ተይ እንጂ ቆንጅትዬ። ለነገሩ አይዞሽ፣ ላንቺ ብቻ አይደለም በጣም ለብዙሃን ሴት ልቡን ከፍቶላቸዋል። ይኸውሽ አሁን እዚህ መለፋደድሽን ተይና መፍትሄ ብትፈልጊ ነው የሚሻልሽ እኮ። ምን እናርግ ማለት ምን ላርግ? ቆንጅት አይነትሽን ክፈቺ። ምናልባትም እስካሁን ድረስ እንደውም ሊያን የኔን አግኝቷት ሊሆን ይችላል። ይሄ ማለት ደግሞ ከአንቺ ውጪ በጣም ብዙ ሴት ያጫውታል ማለት ነው። ዳጊ እንደዚህ አያደርግም። እሷ ራሷ እየተከታተለችው እንዳይሆን። ተይ እንጂ። እኔ እኮ ሴቶች እንደ በጣም እኮ ነው የምገርሙኝ እኮ። የማይሰጥ ነገር ትሰጡና ከዛ በኋላ እሱ እኮ ንጹህ ነው፣ እሷ ነች እኮ እንደዚህ እንትን ያለችው የቺት ያደረገችበት ምናምን ብላችሁ ሌላ ሴት ላይ ማላከክ አይደክማችሁም? እሺ አሁን ወደ ዋናው ሀሳብ እንግባ። ሰሚኛለሽ? ሊያ የኔና የኔ ብቻ ነች። ስለዚህ ያውጪ ያንን ሰውዬሽን ያለም የሌለ ምክንያትሽን እየፈለግሽ ነገር ይልኝና ከሷ አርቂኝ። ጨርሻለሁ። መቼ ነው ለራስ ማሰብ ትተህ ለሌላ ሰው ማሰብ የምትጀምረው? ምን ማለት ነው? ቆንጅት እኔ እኮ ለሁለታችንም ነው የማስበው። አንቺም ያን አህያሽን ትወስጃለሽ፣ እኔም ደግሞ ልዕልቴን እቅፍ አድርጌ እኖራለሁ። አለቀ። ያንተ ልዕልት፣ የኔ ደግሞ አህያ። አንተን አህያው። እሺ ጠረገባ አይደለም አንቺ እና ሳሮንም ሄደዋል። ገንገበት ቆይ ምን ሆነ ነው ስልክ ማታነሱ? ምንድነው? ደርሻለሁ ብዬ እኮ ነው። ሲቀጥል ደግሞ ካርድ እንዴት ሆነ እንደምትሞላ አውቃለሁ አይደል? እያወኩኝ ማንሳት አለብኝ እንዴ? ቆይ ቤትስ ባሉን እንዴ የሆነ ችግር ውስጥ ገብቼሽ ቢሆን ምን ሆነ ነው? ይኸው አለ አይደል እንዴ? አይ የምትል ከሆነ ደግሞ ደውልልኝ፣ አነሳለሁ። ድሮም ከሲጋዙትን የሚያደርገን ነው የሚያሰጣ። ለነገሮች ሲታደርስ ይሁንሽ። ማይ ጋድ በሌላ ነገር ተናደ። ምንድን ነው እሱ የምትጨቀጭቀው? አንቺ ምን አገባሽ? ያገባሻል። ሮባ ስነ ስርዓት ነው ያዘ። ይኸውልህ ልዬ እንዳትናገራትሽ። ስልክ ያላነሳሁት እኔ ነኝ አይደል? በቃ መብቴ ነው። ሲቀጥል ደግሞ ካጠፋሁ ይቅርታ፣ አለቀ። ምንድን ነው? ቆይ የዚህ ግቢ ወንዶች እቺ ልጅ እንደ ጣውትና መልካት አላችሁ። እሷ ምን የተለየ ነገር አላት? በቃ አልኩ እኮ። ለምንድን ነው የማትፈተን? እሺ ለምንድን ደወልከው? ብቻችንን የምናወራው ጉዳይ ነው። ልዬ በቃ ግቢና አረፍ ብለሽ ጠብቁኝ። እሺ እመጣለሁ። በቃ ዳጊ እንዳቆየሽ እጠብቅሃለሁ። እሺ ፍቅር የኔ እናት። ዳግም ምንድን ነው? ምንድን ነው? የምርህን ነው? ግን ምኑ እንዲህ ጠብ ያልክባት? ምን መሞት ብቻ ትሰማኛለህ? ለእኔ በዚህ ሰዓት የማስበው እሷና እሷን ብቻ ነው። እሱማ ግልጽ ነው። እንደዚህ የሆነ የእብደት የሆነ ውሳኔዎች እየወሰንክ እኮ በቃ የሆነ ከአይምሮ ውስጥማ የሆነ ብሎንም አላልቷል። ስማ የምር እኔ እንደምትሾፋት ምናምን አይነት ሴት አይደለች። የሚል ጸዴች ነች። እኔ መጥቆሯ ምናምን ነገር አትይውል። ጽድት ያለች ልጅ ነች። አረ ዳግም በእናትህ ተው፣ በእናትህ እንጂ ምን ከዛች ጋር ሸሸ ገዳሚ ስትል አልነበር እንዴ? ሌላ ሴት አይተህ እንደማታውቅሰው ምን ትሆኑ? ምን ሆነ? ጭራሽ መተህ ብትያት ምናምን ትለኛለህ እንዴ? እስኪ ድምፅን ቀንስ። ብትሰማ ምን ትላለች? አሁንማ ከአክስቴ ጋር ናት። ቤት በኩል ይሰማታል ብለን። አክስቴ መለኛ ቤት ናት? እንዴት? ይኸው እድሜ ለአንተ ከመለስተኛ እብድ ጋር እንድኖር ፈቅደ የለ እንዴ? እንኳን ደስ ያለሽ። አንተ ግን ያማል እንዴ? ሊያና አክስቴ እንደማይዋደዱ እያወቅህ እንዴት ነው ስትገባ ዝም የምትለው? እዚህ መንገድ ላይ ተጎልተህ ትገለፍጣለህ አይደል? አሁንስ አንተም ባረገኝ እያልኩ እየተመኘው ነው። ሀሳብ የለብህ። ምን እበላለሁ ብለህ አታስብ። ምን እጠጣለሁ ብለህ አታስብ። እንዲሁ መጎለት ብቻ፣ እንዲሁ መኖር ብቻ። አቶ ጌታቸው አሁን በዚህ ኑሮ ይጓጓል? አሁን በኔ ኑሮ ይጓጓል? አቶ ጌታቸው ለጠላቶትማ እንደው አያድርስ፣ እንደው አይስጥ። በእውነት ከምሬን ነው የምልዎት። ደግሞ ታመው ነበር አሉ። ማን ነው ደግሞ የነገረህ? የገዛ ልጁ ልትገለው ነበር ብለው ነገሩ? በስመ አብ ወልደ መንፈስ ቅዱስ። ማን? ሀና ነች? ለነገሩ እሷንማ እንዳየኋት ጨካኝ እንደሆነች አውቄ ነበረ። ለመሆኑ ቆይ ምን አስባ ነው ልገልህ የነበረው? ማን ነው ልገሉት የነበረው? ምን ነው ጆሮ ጠቢዎች አልነገሩም? ምን የምን ጆሮ ጠቢ ነው ደግሞ? ማን አባቱ ደፍሮ ነው ቆይ የእርሱን ቤት እንደዚህ የሚሰልል? የምን ጆሮ ጠቢ ነው አቶ ጌታቸው? ቆይ ማን ደፍሮ ነው የእርሱን ቤት የሚሰልለው? ምላስ መዘርጋቱንማ ትችልበታለህ። ስማ አሁን ያቺ ካስዬ ከልጆቼ ጋር በጣብጣኝ ልጆቼን ወስዳለች። ስለዚህ በአስቸኳይ ልጆቼን እንድታስመልስልኝ ይፈልጋሉ። ውይ አቶ ጌታቸው ይሄ እንኳን ይሆናል ብለው ነው? በጣም ከባድ ነው ማለት ያው ያውቃሉ። ካስዬ የፍርድ ያውቃል፣ ቀኝ እጅ ነች። እንዴት ብዬ እገባለሁ? ምኑ ነው ከባድ? አሁን ይሄን ላንተ ማድረግ ከብዶ ነው? አስብ። ይሄን ጭንቅላትን አናት ላይ ጸጉር የከመርክበት ራስን ተጠቀምበት። እሺ ባይመጡስ አቶ ጌታቸው ባይመጡስ? እንዴ ባቄላ ቀረ ፈስቀለለ እኮ ነው ነገሩ። ተገላገሉ። ኧረ ተወኝ። እኔ ያለ ልጆቼ ቤቴ ሊውጠኝ ነው። በቃ ልጆቼ እንዲመለሱልኝ ነው የምፈልገው። እንግዲህ እሞክራለሁ አቶ ጌታቸው፣ ግን ካልተሳካ በቃ ያው ከዛች አዝግ እህቶ ጋር መዛዛጎት ነው። እሷን አልፈልግም ባክህ። ምን ታደርግልኛለች? ሸክም ነች እሷን ደግሞ ያው እነዛ ወስደውልኛል። ያው ትንሽ ቀንም ቢሆን እፎ ይላለሁ። አመለም እነሱን ተከተለ ሄደች። ወይ ጉድ!
የሚገርም እኮ ነው በእውነት። እና አሁን እርሶ ብቻ ኖታ ቤት ውስጥ ያሉት? አይ እሱማ ያቺ ትብቃለች፣ ግን እንደሌለሽ ቁጠራት። እሺ ቁጥራት አለው እሱማ። ግን አሁን ፀሐይም ነው አሞታል። ቤት ገባ ብለው አረፍ ይበሉ። እኔ ሁሉንም ነገር ጨራርሼ እጠብቆታለሁ። ስማ አንተን አምኜ ነው እንግዲህ የምቀመጠው። ሰማ በዚህ ሳምንት የሆነ ፍንጭ ማግኘት እፈልጋለሁ። ምንም ችግር የለም እንዴ፣ ምንም ችግር የለም አቶ ጌታቸው። ጨራርሼ ፈጻጽሜ ነው የምጠብቆት። ችግር የለም እንደሆነ ቁጠሩት። ይሄ ድልማ ሊያመልጠኝ አይገባም። ቆይ ምንድን ነው ዝም ብላችሁ የምታወሩ? ኧረ እኔ እንደዚህ አይነት ወሬ አልፈልግም። እንዴ ውይ ጌታቸው እኮ ከቤት አባረረኝ። ደብድቦ አባረረኝ። ለልጆቼ የሆነ ምልክት የሰጠሻቸው አንቺ ነሽ። የለሁበትም እኮ። አዎ አሁን እኮ ጎዳና ላይ ነኝ ያለሁት። በቃ ቤት የለኝም። እንዴ ወይ መዳነስ ዝም ብሎ ነው እንዴ? እኔ ቤት ተባረሬ ነው እንዴ መዳነሰው? እንደዛ የሚባል የለም። ይልቅ ይኸውላችሁ ሽቱ 5 ወይ 3 4 ሽቶ ስጡኝና ያንን ሽጬ ቤት ተከራይቼ ራሴ ልኑር። እኔ ሌላ ምን ያረጋ አንበሳ ምናምን አልፈልግም። ሽቶ እንዴ አንቺ እንዴ እርሶ ሴትዮ ቆይ እዚህ ቤት ምን ይሰራሉ? ምን አልሽ? ጭራሽ ያለኝን ነገር ነግሬሽ ነው መውሰድ ያማረሽ? ማ እኔ ሊያ ቆይ እርሶ ትልቅ ሴት ያሉ እንዴ? ለምንድን ነው እንዳይድሜት ማይሆኑት? ቆይ ጎሽ ይሄን ስልክ እንደገዛው ሰምተሽ ነው አይደል? ያንቺን ባህሪ ነው የመቻጣውትና እኮ እኔ ሊያ ነኝ ይሄ ቆርቆሮ የሚያምረኝ። ዝም በይ አንቺ ወረኛ። አንቺ በቃ ዱላ አምሮሻል ማለት ነው። እንደውም ነይ ይዋጣልን። አንቺ እንዴ ልቀቂ ምንድነው አክስቴ? ልቀቅ እንዴ አክስቴ ዝም በይ። እቺ ምን ናችሁ ነው? ዝም በይ ሊ ረፊ እንጂ ምን ሆነሻል እንዴ? እንዴት ከሷ ጋር ትደባደቢያለሽ? ትልቅ ሰው እኮ ናቸው። ማካለቃትም ዳጊ እንዴት ሴትዮ ባየችኝ አጋጣሚ እንዳለ በቃ እኔ መደብደብ ስራው አድርጋ ይዘዋለች። እንዴ ምንድን ነው የምትፈልጊው? ተይ ብዬሻለሁ። ተይ ሬሳሽ እዚህ ቤት እንዳይወጣ ነግሬሻለሁ። የማ የኔ ወይስ ያንቺ? ማን እንደሆንኩኝ አላወቅሽም? እሺ ዛሬ ምንድነው አክስቴ? አይደል ለኔ ሴትዮ የታቋት የት ነው የምትሄድ? ባገኘሁት አጋጣሚ ያምሽ ምን አረኩ? ከሷ ጋር ትደባደቢያለሽ እንዴ? አንቺ አክስቴ አክስቴ ባቷ ነኝ ኧረ ተይ አክስቴ ትሞትብሻለች እንዴ? ምን ፈልገሽ ነው? እኔት ዳጊን ፈልጌ ነበር። ይኖራል? ማንሽ? ቆይ እንጂ ጓደኛው ነኝ ካለ እባክህ ጥራልኝ። ኦኬ አሁን በጣም ቢዚ ላይ ነሽ ወይስ ለአስቸኳይ ጉዳይ ነው የፈለግሽው? አዎ በጣም አንገብጋቢ ጉዳይ ነው። ያን ያክል አንገብጋቢ ጉዳይ ከሆነ ለምን አትደውይለትም? ስልክ አላነሳም ብሎኝ ነው። ለአንቺ ብቻ አይደለም የማያነሳው እኔት፣ ለሁሉም ነው የማያነሳው። እሺ ለምን? ምን ሆኖ ነው? እሱ ምን ይሆናል ብለሽ ነው? እሱማ እንጆሪ እየበላ ነው ማለት። ብነግርሽም አይገባሽም። በቃ ጠርቼልሽ ልምጣ። ምንድነው አንተ እንደ ስለት ልጅ የምታቀምጣት? አክስቴ ትንሽ እንኳን አታሳዝንሽም? በአንቺ ምክንያት እኮ ነው እንደዚህ ሆነችው። ለእኔ አትዘን፣ ለራስ ብቻ። ከዚች ወንዳ ወንድ ከሆነች ሴት ጋር መጠመውደቅ ያሳዝነኛል። አይዳዬ እኔ እኮ እንደው የመኳንንት ልጆች ምን የመሰሉ ስነ ስርዓት ካሉ ልጆች ጋር እንድትጋባ ነበር የምፈልገው። አክስቴ እኔ ሌላ ሴት አልፈልግም። እኔ የምፈልገው እሷን ብቻ ነው። እንደው ሲሉ ሰምተሃል አይደል? ሲያወሩ ሰምተህ ነው። ቆይ እናንተ እዚህ ተሰብስባችሁ ምን እየሰራችሁ? ሮባ እሊን እኮ ትንሽ አመም አድርጓት ነው። እንዴ ምን አድርጋት ነው? አንተ አጫውትከት እንዴ? እስኪ አቀልድ ሮባ። እንዴ ሆነ አያያት አይደል እንዴ? አንተ በእናትህ አትጃጃል። ምን ሆነ ነው እንዴ? አክስቴ ምን እሺ ነው? ቆይ አገላብጠሽ ጠበሻት እንዴ? ምን አልከኝ? እስኪ አንቺ ለዚህ ጊዜ እንኳን ጆሮሽ ይስማ። አረ እንደው ወደዛ አንተ ደግሞ እንደው አሁን እዛው እንደዚህ ያሽሞንሙናት እንደዚህ ያርግ ወረኛው። አንተ ግን ሴትዮ ባገኘችኝ አጋጣሚ እስኪ አንተ የምር አልተረፈችም እኮ። ለነገሩ ፊቷ መተዳደሪያዋ እንዴ
ችግር አለብህ እንዴ? ምን ይመስላል በእግዚአብሔር? ደስ አለ እባክህ ወደዛ ጨቅጭቀኝ ነው ወደዛ። እሺ ያቺ አሻንጉሊት ደግሞ በር ላይ መጣቁማለች። እሺ ማነች ይላል እንዴ? ቆንጆ ናታ። ደግሞ ምን ልትሰራ ነው የመጣችው? አታፍርም እንዴ? ነው አይደል? ቀጥራት የለ እንዴ? ቀጥራት እንዴ? አንተ በአንድ ቀን ሴት ቀጥራለሁ? ይህ ሲያስጠላ በእግዚአብሔር። ሶስት ባንድ እያጫወተ አይደብሩም እንዴ? እንዴት ነሽ? እንዴት ነው? ጠፋሽ እኮ። ምን እያደረግሽ ነው እዚህ? እንዴት ነው ትርሶ? ዳጊን እየጠበቅኩ ነው። ምን ሆናለሁ ብለሽ ነው? ጠፋሽ እኮ። ኧረ ተይ የኔ ቆንጆ፣ ኧረ ተው፣ ጣል አታርጉን። እኔስ ያለ እናንተ ማን አለኝ? ይሄ ምላግ ያው ምን ሆነሽ ነው? ምንም። ምን እያደረጋችሁ ነው? ምን ማለት ነው? አፍሽ እንደምጣልሽ ነው እንደምታወሪው? አፍሽን ዝጊ ክፍታ። እሺ በቃ የኔ እንጂ ወሬውልሽ ማለት ድሮ ምን እኔን ጥፋተኛ? ይቅርታ አልኩሽ አይደለም እንዴ የኔ ቆንጆ? ልቀቀኝ! እሺ ልቀቀኝ! ልቀቀኝ! ድሮም ከኔ የምትበልጥ ቆንጆ ሴት አግኝተሃል። እኔ ምን እሰራልሃለሁ? ግድ የለሽ፣ ሌላ ጊዜ እንነጋገረዋለን። እሺ አሁን ከአንተ ጋር ምንም የምነጋገረው ነገር የለኝም። እሺ ትተዋወቃላችሁ እንዴ? አዎ የሰው ልጅ ጮኛ ናት። ሶል ማን ነው? ሶል አውቀዋለሁ። ሰለሞን እኮ ነው። ያ ስልባቦት አናቱ ላይ ጭንቅላቱ ብቻ የቀረው እንደ ጀላቴ። አዎ ምን ነው? ወይኔ ጌታቸው፣ በማንም ወሮ በላ ዱርዬ ልቀደ። ወይኔ ሊያስ ምን ታደርግላለች? አሃ ሮባ ተክቶ ነው አንተ ነው? አረ እንደዛ አይደለም ጋሽ። ዘርበል ምንድን ነው የምታደርጊው? ምን እየፈለግሽ ነው? ምን ጠፍቶሽ ነው? አመል ጉድ እኮ ነው። ከዚህ ነበር አይደል እንደ ያስቀመጥኩት። ሄጃለሁ። ወጣሁ አላልሽኝም እንዴ? በይ ውጭልኝ። አሁን እኔ ማረፍ እፈልጋለሁ። አመለ ደክሞኛል። አሁን ልረፍበት። ውጭ። እሺ ከዚህ መኝታ ቤት ማን ገብቶ ነው ንብረት የጠፋው? መቼስ ከዚህ ቤት ላለመውጣት ሰበብ አታጭም አይደለም? ጌታቸው እኔ እየቀለድኩ አይደለም። እዚህ ፋይል አስቀምጬ ነበር ነው የምልህ። የት ሄደ ነው እኮ የምልህ። የምን ፋይል ነው እንዴ? ከሀገር ቤት የነበረውን ፋይል አምጥቼ ነበር እኮ ነው የምልህ። ጠፋ እኮ ነው የምልህ። ቆይ እስካሁን ለምን አልነገርሽኝ? ከዚህ በፊት ጠይቄሽ አላውቅም ብለሽኝ አልነበረም? እንዴት ነው የማታውቀው እንዴ? በቃ ከዚህ ቤት ማን አለና የማንንም ኮልኮሌ እየሰበሰብክ ትመጣለህ። ይሄው በቃ ንብረት ጠፋ። ያልተጠየቅሽውን አትመልሺ። አፈር ያስበላሽ ወይ አስበላሽኝ አንቺ። በቃ አትጩህብኝ ብያለሁ። መጀመሪያ ሰብሰብ ብሎ ነው መቀመጥ። አሁን ማንን ነው የምጠይቀው እኔ? ቆይ ድንገት ትብቃ ስታጸዳ ነክታ ይሆን እንዴ? ትብቃ ልክ ነህ። ስትበረብር አይቻታለሁ። እቺ ባለየ ከሷ ውጭማ ማንም አይወስደውም። ቆይ የማትረቢ መጀመሪያውንም በጥንቃቄ ማስቀመጥ ነበረባት። እቺ ምን እንደው ኤዲያ ቆይ ለምንድን ነው ሳትነግሪኝ የመጣሽው? ስደውል ስልክ አላነሳም አልከኝ እና ምን ላድርግ? እና እኔ ራሴ ሲመቸኝ እደውልልሻለሁ ብዬሻል ነበር እንዴ? ምንድን ነው እንዲህ መሰስ እያልሽ ቤት ድረስ የምትመጪው? ቆይ ብመጣ ምንድን ነው ችግሩ? ከዚህ በፊት መጣ የለ እንዴ? ቢሆንስ? ሲቀጥል ደግሞ አቶ ጌታቸው ሰው ሲበዛ አይወዱም። ስንት ጊዜ ነው የምነግርሽ? በቃ ከፈለግሽ በውጭ እንገናኛለን ቆንጂት። ለሱ እኮ ስልክ ማንሳት አለብህ። እሺ አነሳለሁ። በቃ አሁን ሂጂ። ዳጊ ስሜቴን በጣም እየጎዳኸው ነው። እሺ ምን አደረኩኝ? ቤት ውስጥ ስራ ይዤ ነበረ። ቆንጂት ለምንድን ነው የማትረጂኝ? እሺ አንድ ቀን ግን ይጸጽታል። እሄዳለሁ። ያላንቺን አይሰምርም ባዶ ነው ስም የለኝም እኔ ከጠሩኝ ባንቺው። ሊያቆይሽ እኮ እንዴ! ምንድን ነው? እስኪ ልቀቂኝ። ለምንድን ነው የፈለከኝ? ተረጋጊ እንጂ ምንድን ነው? እንደ እብድ እያደረገች ነው። ይሄ ነው እንትኑ ነው ምቱ ነው። ተረጋግቻለሁ። ምንድን ነው ንገረኝ። ዛሬ ሴጣንሽ በጣም ተነስቷል። ለማንኛውም ይኸውልሽ አቶ ጌታቸው ቤት ማንም ሰው የለም። ይሄ ልነግርሽ ነበረ። ማን ነው ግን እንደዚህ ያደረገሽ? በቃ ለዚህ ነው የጠራኸኝ? ቆይ ምንድን ነው ሴጣን የሚያጫውትሽ? ስማ እንደዚህ ተፈንክቼ እንኳን ጌታቸው ጌታቸው ትላለህ? ለኔ እንኳን ትንሽ ራህ የለህም?
በጣም ክፉ ነሽ። ስጠይቅሽ ዝም አልሽኝ አይደል እንዴ? ነው ወይስ እንደዚህ በፍቅር አንገት ስር እንደዚህ እንቃርግ ልጠይቅሽ? አዎ ስለኔ እንደምታስብልኝ ብታሳይ ምን ይጎዳሃል? ሊያ መተሳሰብ ማለት እኮ በየአደባባዩ ተዛዝሎ መለቃቀስ ማለት እኮ አይደለም። ለችግሮቻችን መፍትሄ መፈለግ እንጂ። ደግሞ በዚህ ሰዓት ለአንቺ ችግር ከኔ ውጪ ማንም መፍትሄ የያዘ ሰው የለም። ችግር ላይ ሆነ ይጠቀምብሽ። እሺ ኖ ኖ ኖ ዛሬማ ልክ አይደለሽም ሊያ። ትብቃ የበላሽው አይብቃ። ምን አባቷ አውቅላታለሁ። የት ሄዳ ነው? እኔ እንጃ እኔ አላውቅም አክስቴ። ቆይ ምን አድርጋ ነው? ምን ያላደረገችው ነገር አለ? እሺ ባለዬ ዛሬ አጥንቷ እስኪደቅ ነው ማደቃት። ምን አድርጋ ነው አክስቴ? አንተማ ምን ታረገኛለህ? እሷ ናት እንጂ ያስቀመጥኩትን ፋይል የሰረቀችኝ። ምን ፋይሉ አልበቃት ብሎ እኮ ያስቀመጥኩትንም ሀብል አንስታለች እኮ። ወይኔ አመለ የሴት ወንበዴ እንዲህ መጫወቻ ታርገኝ አለቃት። አክስቴ ተሳስተሻል። ትብቃ እንደዚህ የምታረግ ሴት አይደለችም እንዴ። የሆነ ቦታ ወሽቀሹ ነው የሚሆነው። የት ነው የምፈልገው? እናንተ ቤት ሮባ ነው እንዴ ወሰደው? ኧረ ወዴት ነው አክስቴ? ሮባ ምንም የሚያውቀው ነገር እኮ የለም። እሺ ማን ነው የሚያውቀው? ንገረኝ። አላውቅም፣ ግን ትብቃ በፍጹም እንደዚህ የምታረግ አይነት ሴት አይደለችም። ሄድ ዞር በለ አንተስ። የእነሱ ብጤ አይደለም ወረኛ። ትብቃስ እኔ እንጃ። ትሰማኛለህ? አመለ ፋይል ሰርቃኝ ሄዳለች ብላ እየቀወጠችው ነው ያለችው። ሄደ የምታደርገውን ነገር አድርግ። ፋይል? የምን ፋይል? አላውቅም። ይኸውልህ ትሰማኛለህ? ምናልባት እኛ የምንፈልገው አይነት ፋይል ሊሆን ይችላል። እንዴ ትብቃ ብትወስዱ አልነግረንም ነበር? ቆይ ከኛ ቀድሞም ሌላ ሰው ማን ወሰደው? እና ማን ሊወስደው ይችላል? ለማንኛውም እስኪ ለናት ይደውላት። ስትወጣ ይቻታለሁ። ምናልባት አግኝታ እንዳትጎዳት። እሺ በቃ። የታለች? ማን? ጭራሽ ማን ትሉኛላችሁ እንዴ? ንብረቴን ይዛ የት ነው የተሰወረችው? እንዴ ቆይ የቤቱን ዕቃ እንዳለ ይዛ ነው እንዴ ልጁ? እንዴት አድርገህ የቤቱን ዕቃ ትወስዳለች? አንተ ያማል እንዴ? በፒካፕ ነው ይጠፋል እንዴ? አንተ አፋችሁን ዝጉ። ስሙ፣ የወሰደችብኝ ፋይል ለእኔ ትልቅ ዋጋ አለው። እሷን ካጣዋት እያንዳንዳችሁን አለቃችሁ። እሺ ዋጋችሁን ነው የምሰጣችሁ። እሷ በፍጹም እንደዚህ አታደርግም። እኔ ለእሷን የጥብቅና ቆምላታለሁ። የአይጥ ምስክር ድንብ ይጣሉ። ቆይ ሲጀመር አንተ መች ከጥርጣሬ ነፃ ሆንክና ነው ለእሷ ጠበቃ የምትሆኑ? ምን ማለት ነው? ይሄ ደግሞ ትንሽ ቆይተው ደግሞ አንተ ነህ እኮ ሊሉኝ ነው። እሷ ብቻ ሳትሆን አንተም ያ ናቲም አንተም ሁላችሁም እጅና ጓንት ሆናችሁ እንደምትሰሩ አውቃለሁ። አዎ ይኸው እሷንም አስሬ የለበለብኩ ስገርፋት እውነቱን ታወጣለች። ያን ያሳያችኋለሁ። እሺ አሁን ሰውዬ ካገኛት አለቃት መናት ሽማግሌ ፍንዳት